ጠፋን ያለነው እየተገደልን ያለነው በአማራነታችን ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። የ100 ሺህ ብር ዋስትና ግዴታቸውን ከፍለው ከቂሊንጦ ማረሚያ ቤት ሲወጣ በር ላይ ጭንብል በለበሱ የጸጥታ ኃይሎች ታፍነው የተወሰዱት ዶክተር ሲሳይ አውግቸው ፍርድ ቤት ቀርበዋል። የካቲት 16 ቀን 2018 ዓ.ም በ100 ሺህ ብር ዋስትና ከእስር እንዲፈቱ በፌዴራል ከፍተኛ ፍርድ ቤት የተወሰነለት ዶክተር ሲሳይ አውግቸው የካቲት 18 ቀን 2018 ዓ.ም ከቂሊንጦ ማረሚያ ቤት ሲወጣ በር ላይ ጭንብል በለበሱ የጸጥታ ኃይሎች እንደገና መታፈኑ ይታወቃል። ዶክተር ሲሳይ የካቲት 2018 ዓ.ም በፌዴራል ጠቅላይ ፍርድ ቤት ይዘውት በመቅረብ የይግባኝ ቅሬታ አሰምተዋል። ፍርድ ቤቱም ያስቀርባል አያስቀርብም በሚለው ጉዳይ ብይን ለመስጠት ለነገ የካቲት 1 2018 ቀጠሮ መያዙን ታውቋል። አፈና ፈጻሚዎቹም ዶክተር ሲሳይ መለቀቁን አናውቅም ብለው መካዳቸውም አሳዛኝና የፍትህ ሂደቱ እየሄደበት ያለውን የቁልቁለት ጉዞም በግልጽ ያሳየ መሆኑን ተመላክቷል። ይሁን እንጂ በዕለቱ ዶክተር ሲሳይ የመክፈቻ ትዕዛዙን ያሳዩ ቢሆንም ዳኞቹም ዝምታን መርጠዋል። ይህም ሌላው አስገራሚ ነገር ነው ተብሏል። እግድ ሲጠየቁም አናግድም ከማለቶች ሳይታገድ እንዴት ልታቀርቡ ቻላችሁ ብሎ እንኳን ለመጠየቅ አልተቻለም። ዶክተር ሲሳይ ያለበት ቦታም እስረኛ ከመብዛቱ የተነሳ አንድ ፍራሽ ጠባብ ቦታ ላይ ለሶስት እንዲተኙ እየተደረገ እንደሚገኝም ታውቋል። የ201ኛ ኮር 54ኛ ክፍለ ጦር የቢቡኝ ወረዳ አባላት አባት አርበኞች በተጠንቀቅ ላይ እንደሚገኙ አስታውቀዋል። በቢቡኝ ወረዳ አባት አርበኞች ጦር ለግዳጅ ዝግጁ መሆናቸውን የ201ኛ ኮር ህዝብ ግንኙነት ኃላፊው፣ የቢቡኝ ወረዳ ጊዜያዊ መንግስት ጸጥታ ኃላፊ እና የሥራ አስፈጻሚ ኮሚቴዎች በተገኙበት ገልጸዋል። በተጠንቀቅ ላይ ያሉት የቢቡኝ ወረዳ አባት አርበኞች ጦር የድርጅታችንና የትግሉ ቁመና በቂ ግንዛቤ ከተሰጠ በኋላ ከትግሉ ጎን በመሆን የአማራን ታሪካዊ ጠላት የሆነውን የብልጽግና አሸባሪ መንግስት ነኝ ባይ የአረመኔውን ስብስብ ቡድን እስከ መጨረሻው ድረስ እንታገላለን ሲሉም ገልጸዋል። በተጨማሪም ትግሉን በአጭር ለመቋጨት እንዳለበት ገልጸው ህዝቡም ከፋኖ ጎን መቆም እንዳለበት በመረዳት ለቀጣይ ግዳጅ ትጥቅና ስንቅ በማዘጋጀት የድርጅታችንን ትዕዛዝ በመጠባበቅ ላይ እንገኛለን ብለዋል። አሁን ላይ አምባገነኑ የብልጽግና ስርዓት በማንነታችን እየፈጸመብን ያለውን በሌሎች አካባቢ እያየን ስለሆነ ቀድመን ራሳችንን የመከላከልና ቀጠናችንን መጠበቅ አለብን በማለት የወረዳው የጸጥታ ዘርፍ ኃላፊ የጀርባ ደጀን ህዝቡን በመጠርነፍ ትዕዛዝ በመጠባበቅ ላይ ይገኛሉ ተብሏል። ይህ በእንዲህ እንዳለ በቆቦ ከተማ ሰኞ ገበያ ላይ የአገዛዙ ሚሊሻ አባላት በከፈቱት የተኩስ እርምታም እስካሁን ባለው 2 ንጹሃን ህይወታቸው ማለፉ ሲታወቅ በርካቶች መቁሰላቸው ተረጋግጧል። የሚሊሻ አባላቱ ተኩሱን የከፈቱት በሰኞ ገበያ ውስጥ አትክልት ተራ ላይ ሲሆን ረብሻና ግርግሩም ተባብሶ መቀጠሉ ታውቋል። ህዝቡም እስከ መቼ እናልቃለን በሚል አጸፋዊ እርምጃ መውሰዱም የታወቀ ሲሆን በዚህም እስካሁን በርካታ የሚሊሻ አባላትና ፖሊሶችም ቁስለኛ መሆናቸው ታውቋል። ፋኖን ለማጥፋት በይፋ ተጋብዘን አልተቀበልነውም ሲሉ አማኑኤል አሰፋ የህወሓት ምክትል ሊቀመንበር ገለጹም። አክለውም በአማራ ክልል ህዝብ ላይ ከባድ የዘር ማጥፋት እየተፈጸመ ነው ያሉም ሲሆን ለዚህም ተጠያቂው ራሱ የአማራ ኤሊት ነው ያሉም ሲሆን የአማራ ክልል መንግስት በህዝቡ ላይ ከፌዴራል መንግስቱ ጋር በመተባበር እየፈጁት ነው ሲሉም አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር ወይን በተባለው የድርጅት ሚዲያ ላይ ተናግረዋል። ጦርነቱ በአንድ ወር ውስጥ ሊጀመር ይችላል። በህወሓትና በፌዴራል መንግስት መካከል በቀጣይ ወር ግጭት ሊቀሰቀስ እንደሚችል የአሜሪካው ተቋም አስጠነቀቀም። የግጭት ሁነቶች የሚተነተነው ክሪቲካል ትሪትስ ባወጣው ሰፊ ሪፖርት ወታደራዊ ውጥረቱ ከመቼው ጊዜ በላይ ማየሉን አስታውቋል። ኃይሉን ወደ ትግራይ አዋሳኝ አካባቢዎች አስጠጋው የፌዴራል መንግስት በመጪው ወር ውስጥ በህወሓት ላይ ጥቃት ሊከፍት እንደሚችል ተቋሙ ጠቁሟል። ሁለቱ ኃይሎች በየፊናቸው ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን ተቋሙ ከአንድ ሳምንት በፊት ባወጣው ሪፖርት መግለጹ ይታወሳል። አሁን ላይ ትግራይን በሚያዋስኑ አፋርና አማራ አካባቢዎች ጦር አስጠግተው የተፋጠጡት የፌዴራልና ህወሓት ኃይሎች ወደ ግጭት የመግባታቸው ነገር አይቀሬ መሆኑን ተቋሙ አመላክቷል። የመጨረሻ ምዕራፍ ላይ የደረሰው ውጥረት ከፈነዳ በቀጥታም ይሁን በተዘዋዋሪ በኢትዮጵያና በኤርትራ መካከል ጦርነት እንደሚቀሰቀስም ተቋሙ አስጠንቅቋል። ሁለቱ ሀገራት በድንበር አካባቢ ከፍተኛ ወታደራዊ ዝግጅት እያደረጉ መሆኑን የሚጠቅሰው ሪፖርቱ ኤርትራን ጦር ጨምሮ ዋናው ጦርነት ዝግጅት እየተደረገ ያለው በሰሜን ኢትዮጵያ ነው ብሏል።
በዋናነት በትግራይ አማራና አፋር ክልሎች አዋሳኝ ሲሆን የኤርትራ ጦር ትግራይ ክልል ገብቶ ከህወሓት ታጣቂዎች ጋር በጋራ እየተንቀሳቀሰ ነው ብሏል። የኤርትራ ወታደሮች ከአዲግራት እስከ ተንቤን ድረስ ዘልቀው መግባታቸውን የዓይን እማኞችን ጠቅሶ ኢትዮጵያ ኢንሳይደር መዘገቡ ይታወሳል። በኢትዮ ኤርትራ መካከል ጦርነት ከተቀሰቀሰ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ ያሉ የባህር ሰላጤ ሀገራት እንደሚገቡበትም ተቋሙ በሪፖርቱ አስጠንቅቋል። እንዲሁም ከኢትዮጵያ ጋር ውጥረት ውስጥ የምትገኘው ግብጽና በቀጠናው ያንዣበበ የምትገኘው እስራኤል እጃቸውን ማስገባታቸው አይቀሬ መሆኑንም አመላክቷል። 11ኛው ሰዓት ላይ የደረሰው ውጥረት ማስቀረት ካልተቻለ እስራኤልና አረብ ኤሚሬትስ ከኢትዮጵያ ጎን ሲሰለፉ፣ በአንጻሩ ሳውዲና ግብጽ ከኤርትራ ጎን ሊሰለፉ እንደሚችሉም ትንበያውን አስቀምጧል። እነዚህ ሀገራት በሱዳን ጦርነት ውስጥ እጃቸውን ያስገቡ መሆናቸውን ደግሞም ስጋቱም ከፍ አድርጎታል። የሱዳን ጦርነት በተለይ ከቅርብ ጊዜ ወዲህ ከኢትዮጵያ ጋር እየተቆራኘ መምቷልም ተብሏል።